አለሜ አንቺ እኮ በጣም ጤነኛ ሰው ነሽ። ሄላ ቤት የት ነሽ ትሁት? ከአጎቴ ጋር ቡና እየጠጣሁ ነው። ቤት ነን፣ ቶሎ ነይ። እሺ አሁን እንዴት ልንገባ ነው? አትስጊ አንቺ፣ መፍትሄ አናጣ። እዚህ ጋር ነበር ያስቀመጥኩት። ትሁት ጋር ይሆናል። ሄላ ቤት ሰፈር እኮ ናቲ ቆሞ አይቼው። አዎ ሱቁ ጋር ቆሟል። አይ ምናልባት እኔ ስኖር ከሆነ ማያወራሽ ወጥተሽ እንድታወሪ ብዬ ነው። አዎ ደህና ነኝ። ደህና አይደለሽም፣ እብድ ነሽ። ቆይ እብድ መሆኔን በምን አወቅሽ? በማግስቱ የሆቴል ሂሳቤን አወራርጄ ጾም ስለነበረ ቁርስ ሳያስፈልገኝ ወደ ኤርፖርት ተጓዝኩ። ከዳላስ ኢንተርናሽናል ኤርፖርት ከተነሳን ከ2 ሰዓት በረራ በኋላ ከቀኑ በ8 ሰዓት ሉዚያና ግዛት ኒው ኦርሊያንስ ከተማ ኒል አርምስትሮንግ ኢንተርናሽናል ኤርፖርት ደረስን። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች ከተማ ስትሆን አብዛኛው የከተማው ክፍል ከባህር ወለል በታች በመሆኑ በጣም ሞቃታማ የአየር ንብረት አላት። የአየሩ ወበቅ ለብ ያለ ውሃ በሰውነት ላይ የተደፋብህ ያክል እንዲሰማ ያደርጋል። ሀገሯ ረግረግ ምድር የበዛባት ስትሆን አልጌተር ወይም አዞ መሳይ ተሳቢ የውሃ ውስጥ እንስሳት በብዛት የሚገኝባትም ናት። ፈረንሳዮች በቅኝ ግዛት ይዘው ይስተዳድሯት የነበረ በመሆኑ እስካሁን ድረስ ፍሬንች ኳርተር ወይም ፈረንሳይ መንደር የሚባለው አካባቢ ትልቅ የቱሪስት መስህብ ሆኗታል። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች በመሆኗ በርካታ ጥቁር አሜሪካውያን ይኖሩባታል። ከአፍሪካ በባርነት እየተፈነገሉ የተጓጓዙት ጥቁሮች ሰፋፊ የስኳርና የጥጥ እርሻዎችን እንዲያለሙ የሰፈሩባት ከተማም ናት። የጃዝ ሙዚቃ መፈጠሪያም መሆኗም ይነገርላታል። ባሪያዎቹ በሳምንት 1 ቀን እሁድ ብቻ እረፍት እንዲያደርጉ ይፈቀድላቸው ነበር። ያኔው መሰባሰቢያ ቦታቸው አሁን አደባባይ ሆኖ ቱሪስት ይጎበኘዋል። ታዲያ በወቅቱ እንጨት ሲቆርጡ፣ ድንጋይ ሲፈልጡ ለማስተባበር ከሚያወጡት ድምፅ በመነሳት ከበሮ ቢጤ እየመቱ ራሳቸውን ለማዝናናት ይጫወቱ ነበረ። በዚህ መልክ ከዚህ ቦታ ነው የጃዝ ሙዚቃ የተፈጠረው ይላሉ አስጎብኚዎች። ኒው ኦርሊያንስ በሐሩር አካባቢ በሽታዎች ሕክምና ዘርፍ ወይም ትሮፒካል ሜዲሲን ዓለም አቀፍ እውቅናን ያተረፉ ዩኒቨርሲቲዎችና የምርምር ተቋማት ባለቤት ናት። ከተማዋ ማታ ማታ ቀልቧን ታጣለች። ምግብ፣ መጠጥ፣ ዘፈን፣ ዝሙት በቃ እብደት ነው። አብረን ከሄድነው ሉካን መካከል አንዱ በመገረም ይህች ከተማ እኮ ማታ ማታ ነነዌ ናት አለ። አይ ነነዌ እንኳን ከመጥፋቷና ከእብደቷ ተምራ ተመልሳለች። ይህች ግን እንደ ሰዶምና ገሞራ ናት አልኩኝ። ከ10 ዓመት በፊት ከተማዋ ካትሪና በተባለ ከባድ ውሽንፍር ተመታ ብዙ ውድመት ደርሶባታል። በ10 ሺህ የሚቆጠር ህዝብም አልቆባታል። እሷቴ ያን ሁሉ ረስታ እርቃኗን ውላ እርቃኗን ታድራለች። ሰው እንደ ፈረስም እንደ አሳማም ያለማቋረጥ ሲበላ ያየሁባት ሀገር ቢኖር ኒው ኦርሊያንስ ነው። ከተማዋ ለስነ ምግባርም ሆነ ፈጣሪን ለመፍራት ግድ ያላት አትመስልም። ከአንድ ሱቅ ላይ ሜይ ዘ ከርስ ቢ ዊዝ ዩ እርግማኑ በእርሷ ላይ ይሁን ተብሎ ተጽፎ አይቼ ወይ ጉድ አልኩ። 80 በመቶ የሚሆነው ሰው በውፍረት ታስሯል። አንዳንዶቹማ የሰውነት ቅርጻቸው በውፍረት ተውጦ ከውሃ የወጣ ጉማሬ ይመስላሉ። ለሚያቸው ውይ ምን ነው ያሰኛሉ። ለ4 ቀን የሚቆይ ዓለም አቀፍ የሆርቲካልቸር ኤግዚቢሽን በከተማዋ አርነስት ሚሞሪያል ኮንቬንሽን ሴንተር ተጀምሯል። የአዳራሹ ስፋት ፈረስ ያስጋልባል ከሚሉት ይልቅ በእኛ ሀገር የአንድ ከተማ ቀበሌ ስፋት ያክላል። አሜሪካ ሁሉ ነገር ትልቅ ነው። ትልቅ አዳራሽ፣ ትልቅ ኤርፖርት፣ ትልቅ ድልድይ፣ ሰፋፊ መንገድ፣ ትልልቅ መኪና፣ ትላልቅ ሃምበርገር በቃ ትልልቅ ነገር ያለባት ሀገር ናት። ምናልባትም ትልቅነትን በትውልዳቸው ከሚቀርጹባቸው መንገዶች አንዱ ይኸው ትልቅ ነገሮችን ማሳየት፣ ማለማመድና ማስተዋወቅ ሊሆን ይችላል። አስቦ መስራት ካለ ምን ችግር አለ? ሁሉንም ነገር ማስተማሪያ፣ ስነ ልቦናዊ ማንነት መገንቢያ አድርጎ መጠቀም ይቻላል። በኤግዚቢሽኑ ላይ ከላቲን አሜሪካ፣ ከአውሮፓ፣ ከዩኤስ አሜሪካ እና ከካናዳ የመጡ ገዢዎችና ሻጮች ተገኝተዋል። የገረመኝ ነገር ቢኖር የመክፈቻው ቀን ኤግዚቢተርስ ወይም ምርታቸውን የሚያስተዋውቁ ሁሉ ወደ አዳራሹ እንዳይገቡ መከልከሉ ነው። ከመክፈቻው ቀን በፊት ኤግዚቢተርስ ያላቸውን ምርት በተሰጣቸው ቦታ ላይ ያምራል፣ ገዢ ይስባል ባሉት መልክ አሰናድተዋል። ስለዚህ የመክፈቻው ቀን ገዢዎች በነፃነት ያለ ወከባና ማግባባት ምርቱን እንዲያዩ ሲባል ነው የተከለከለው። ነፃ ገበያ። የኢትዮጵያ የሆርቲካልቸር ምርት በተለይም የአበባ ምርት ይዘን በዚህ ኤግዚቢሽን ላይ መገኘታችንን ብዙ ጎብኚዎች በመገረምና በአድናቆት ያዩት ነበር። ኢትዮጵያ ፍላወርስ አበባ ከኢትዮጵያ ይላሉ በመደነቅ። ይዘን የሄድነው ጥራት ያላቸውን የተለያዩ የአበባ አይነቶችን ስለነበረ በቃ በጣም የሚያስደንቃቸው ነገር ሆነ። በተለያዩ ኤግዚቢሽኖች ተሳትፌ እንደታዘብኩት የአበባ ምርት ለኢትዮጵያ ከሚያስገኘው የኢኮኖሚ ጠቀሜታ ይልቅ
የሀገሪቱን ነባራዊ ሁኔታ ለማስተዋወቅ የሚያደርገው አስተዋጽኦ እጅግ ግዙፍ ነው። በሰለጠነው ዓለም አበባ የውበት፣ የፍቅር፣ የሰላም ተምሳሌት ነው። ኢትዮጵያ አበባ አምርታ ለዓለም ገበያ አቀረበች ሲባል እንደ ታምር የሚሆንባቸው ለዚህ ነው። ምክንያቱም ለእነርሱ ኢትዮጵያ ማለት የደረቀች ምድር፣ ሰላም የራቃት የተራቆቱ ድሃ ህዝቦች መኖሪያ ብቻ ናት። ከዚች ምድር የአበባ ምርት እንዴት ይጠበቃል? ወይ ነዶ ያስብላል። ኢትዮጵያ የሰባት ትላልቅ ወንዞችና ተፋሰሶች ባለቤት፣ ውስጡ አረንጓዴ የሆነ አፈር ያለባት ምድር፣ እንኳን ተክል አውራጣት አፈር ውስጥ ቢገባ የሚበቅልባት ሀገር መሆኗን መግለጽ ጉንጭ ማልፋት ነው። ኢትዮጵያ ያላትን በረከት እንኳን የውጭ ሰዎች ዜጎቿም የተረዱት አይመስልም። አንደኛው አሜሪካዊ ጎብኚ በአድናቆት አበቦቹን ሲያይ ቆይቶ ወደ እኔ ጠጋ ብሎ ሜይ አይ አስክ ዩ ሳምቲንግ፣ አንድ ነገር ልጠይቅ እችላለሁ አለኝ። ሹር ፕሊዝ፣ በደንብ ይቻላል አልኩት። ሌሎች ጓደኞቼ ሌሎች እንግዶችን እያነጋገሩ ስለነበረ እኔ ነፃ ነበርኩ። ወደ እኔ ጠጋ ብሎ ምን ታምር ነው ኢትዮጵያን እንዲህ የቀየረ አለኝ። ሁለት ምክንያቶችን ለመጥቀስ ሞከርኩ። አንደኛ፣ የምዕራቡ ዓለም ሚዲያ በአንድ ወቅት በኢትዮጵያ በተወሰነ አካባቢ የተፈጠረን ረሃብ እጅግ አጋኖ በማቅረቡ በዓለም ሕዝብ ዘንድ የተፈጠረው ግንዛቤ የተዛባ በመሆኑ። ሁለተኛ፣ ህዝቡ ድህነትን ለማሸነፍ ቆርጦ በመነሳቱ ነው አልኩት። ከዛ በላይ መንግስት የተቻለውን ሁሉ ለማድረግ ይጥራል ብዬ ደሰቆርኩ። በእኔ ግምት የሀገራችሁ ለውጥ እንደ ታምር የሚቆጠር ነው አለኝ። አበባ ምርተን ወደ ዓለም ገበያ ይዘን መቅረባችን ትንሽ ግነት የታከለበት መልካም ስዕል እየፈጠረ መሆኑ ተሰማኝ። አበባ የሚያመርቱ የምግብ ሰብልና ሌሎች የግብርና ምርቶችን አትረፍርፈው ነው የሚል ግንዛቤ ተፈጠረ መሰለኝ። ለማንኛውም ከሰውየው ጋር የነበረኝ ቆይታ ጨርሼ እረፍት ለማድረግ ከአዳራሹ አቅራቢያ ወደሚገኘው ሪቨር ዎክ ወደሚባለው ስፍራ ሄድኩ። ሪቨር ዎክ በሚሲሲፒ ወንዝ ዳርቻ የተገነባ በጣም ትልቅ የገበያ እና የሬስቶራንት ማዕከል ነው። ወንዙን በሰፊው የሚያሳይ ሰገነት አለው። ቡና የጠጣው ፊቴን ወደ ወንዙ አድርጌ ቁጭ አልኩ። ወራጅ ወንዝ ሳይሆን ሐይቅ የሚመስለው ሚሲሲፒ ጸጥ ብሎ ተኝቷል። አይ ሚሲሲፒ! ጥቁር አፍሪካውያን ካንተ ውሃ እየቀዱ ከግንባራቸው ላብ እያንጠፈጠፉ ጥጥና ሸንኮራ አልምተው የአሜሪካን የሀብትና የስልጣኔን መሰረት ጣሉ። አንተም በረጅሙ ታሪክህ የጥቁር ሰው ልጅን ግፍና መከራ ታዘብክ። እድሜም ሰጥቶህ ጥቁር ይህችን ሀገር ሲመራ በአቅራቢያህ ያለው መሬት በሰው ጉልበት ሳይሆን በረቀቀ ሜካናይዝድ ቴክኖሎጂ ሲለማ ተመለከትክ። አንተ እድለኛ ነህ። ድህነትን በብልጽግና ባርነትን በነፃነት ሲተካ ታሪክ በበጎ ሲቀየር ለመመልከት በቃ። ምን አለ አባይ፣ ተከዜ፣ አዋሽ፣ ሸበሌ፣ ባሮ፣ ኦሞና ጊቤ፣ ዳዋና ገናሌ እንዳንተ ታሪክ ሲቀየር ባዩ፣ ሲዘፈንባቸው እንጂ ሲለማባቸው ሳያዩ፣ ለማፈር ደለል ተሸክመው ወደ ባዕዳን ሲጓዙ፣ ውሃቸው አንድም ቀን ሳይነጥፍ ሀገር በድርቅ ሰበብ በረሃብና በድህነት መልኳና ታሪኳ ጥላሸት ሲቀባ፣ የሀገር ልጅ በጠኔ ሲቆራመድ ማየት እጣቸው ባይሆን የኋልዮሽ ጉዞ ታዛቢ ሆኖ ከመኖር ቢወጡ እያልኩ በጥልቅ ምሬት አጉረመረምኩ። የዛሬው ዝግጅት እስከዚህ ነው። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።